ልብሽ ምን አለሽ? እወቂልኝ ባክሽ እንደምወደሽ። ለማንኛውም ጠንክረሽ ስላየሽ ደስ ብሎኛል። ግዴታዬ ነው። ካንቺ አልፎ ማየት ለምንድን ነው እንደሱ የምታይኝ? ገርሞኝ። ምኑ? ሳለቅስም ስደሰትም ሁሉም ሰው ሲለየኝ አንተ ግን አለ። ለምን እንደሆነ አታውቂ? አውቃለሁ፣ ግን ካንተ መስማት ስለፈለኩ ነው። ከኔ ይልቅ ልብሽ የተሻለ ይመልስልሻል። እናማ ቀስ ብለሽ ልብሽን ጠይቂው። ልቤ ምን እንዳለ ታውቃለህ? ልብሽ ምን አለሽ? እወቂልኝ ባክሽ እንደምወደሽ። ያ ቀን የሚሰብርሽ መስሎኝ ነበር። መጠንከር ስላለብኝ እንጂ ሳልሰበር ቀርቼ አይደለም። አልገባኝም። ሊሰብሩን ለሚፈልጉት ከምንሰበር እንድንጠነክርላቸው ለሚፈልጉት ብንጠነክርላቸው አይሻልም? ቃላቶችሽ መረር አሉ። በሰላም ነው? ልብ ሲደነድን ቃላቶች መረር ይላሉ። ለማንኛውም ጠንክረሽ ስላየሽ ደስ ብሎኛል። ግዴታዬ ነው። ካንቺ አልፎ ማየት ለምንድን ነው ግን እንደምወድሽ ማታምኝ? መስበር የማይሰለቸው ቢበዛም ልብ እኮ መሰበር ይሰለቸዋል። ግን እኮ በፍቅር የተጎዳ ሰው በፍቅር ነው ሊድን የሚችለው። ፈሪ ሆንኩኛ። ማመን ፈራው፣ መውደድ ፈራው። አትፍረድብኝ። ደጋግሞ መሰበሬ ነው ፈሪ ያረገኝ። ህመሜን ኩስቼ ያለው ሲሸርቡብሽ ያለው ንጹህ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪው። ገራገር ልብሽ ንጹህ ነው ክፉም አይንካሽላለሁ ላይ ከፋሽ ቃል እገባለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ። ቀን ሲያልፍ መረረች በቃት መጣም አልቆባታል የፍቅሬ ጣም። ከእንግዲህ እኔም ልተው ከተወችኝ ፍቅሬን ትታ ከረሳችኝ በአደባባይ ቆሜ ስለምናት ማሰብ ከብዶኝ እሷን ማጣት። ጭላንጭል ተስፋ እንኳ በእሷ ጉዳይ የሚያሳየኝ በር በላይ ጫው 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 ትልና ተሰናብታኝ ሄዳ ደሞ ትመጣለች ካለን ያልችል ብላ። ሰው ሲጨፍር እኔ አለቅሳለሁ የልቤን ሰው ተነጥቄያለሁ። አይኔ በእንባ እየታጠበ ምስኪን ልቤ ስንቱን አሰበ። እራስ ትሉኝ ተጨንቄያለሁ ተለይቻት እንዴት እሆናለሁ። አባቷም ይምጡ እናቷም ይምጡ መወቃቀስ ከቤት ሳይወጡ ይህን ነገር ቤተሰቦች ባገሩ ህግ የለ ምንድነው ነገሩ? ልጅ ለልጅ አልቀረም ወይ ዛሬ ፍረጂኝ አንቺና ታገሬ። ቀለጠ ሰፈሩ ጠፍታ መስማቸው የሙሽሪት ደስታ ሰርቂያት ሂዶ ዳማዶ ሳይከስል ልቤ ነዶ ነዶ ልቤ ነዶ ሙነካስ በኑልኝ ነገሯት አደራ አለች ባህር ማዶ አንጀት የምትበላ ቶሎ መለሳለሁ ነታዋለችና ይኸው ያው ቀረ ልቤን ያዘችና። ስንት ዓመት እኔ ብቻዬን ነይ እስኪ አንድ ያበሳኝ ንገሯት አናንስም ነበር ለቤቱ ጨለመ ጠፋ መብራቱ ጨለመ ጠፋ መብራቱ። ባይኔ ላይ ዋልሽ ባይኔ ላይ ዋልሽ እኔ ታግዬ
አንተ አሸነፍከኝ። ረጅም ጊዜ እንደተለያየ ሰው ተቃቀረ። ካሌብ ሰው በጣም ነበር ደስ ያለኝ። ከዛ ከሱ ጋር ጠፍቼ አብሬው ለመሄድ መወሰኔን ነገርኩት። በመጀመሪያ በሐሳቤ አልተስማማም ነበር። ከዛ ግን በስንት መከራ በሐሳቤ ተስማምቶ ሌሊት 11 ሰዓት ለመገናኘት ቀጠረን። ዛሬ ረዳህብኝ ከዓይኖቼ ቀኔን ዋጠብኝ ጨለማ አብረን ባልነሳት ያን ጊዜ እማዬ እንዴት ዋልሽ ብያት ወደ ክፍሌ ገብቼ አልጋዬ ላይ ማልቀስ ጀመርኩ። ለምን እንደማለቅስ ግን አልገባኝም ነበር። በእንደዚህ አይነት ሁኔታ ከመወዳቸው ከቤተሰቦቼ መለየት በጣም ነበር ያሳዘነኝ። ምን ታደርጉታላችሁ? ፍቅር ሲዝውር ያደርጋል ይላል ያገሬ ሰው። ይህ ሁሉ መስዋዕትነት ለፍቅር ስለሆነ ምንም አይመሰለኝም። አዛና ለመስኪን ልትነጋ ምድር ልይሸም እንደፈልስ አበርባው በእንግድነት መታ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ ሀገር። ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ውብ አርጎ ምሰራሽ የሰማይ ፈጣሪ አይደል ሰው እንድትከይ ማን አለ እንደኔ እድል ገና። ኑሮን በአዲስ አበባ ሀብለን መኖር ጀመርን። ማንም ረዳት በሌለበት ሁሉም ለራሱ ለፍቶ አዳሪ በሆነበት ከተማ ኑሮ እንዳሰብነው ቀላል አልነበረም። በእርግጥ ካሌብዬ ለመማር ስለመጣ ብር ይላክለታል፣ ግን ከቤት ኪራይና ትምህርት ቤት ክፍያ የዘለለ ትርጉም የለም። ካሌብዬን ለማገዝ የግድ ስራ መስራት ነበረብኝ። ካሌብዬ እንድማር ቢፈልግም እኔ ግን እሱ ይቅደም ብዬ ስራ ማፈላለግ ጀመር። በተከራየንበት አካባቢ የስራ ማስታወቂያ ተለጥፎ ተመለከትኩ። በጽዳት ቢሆንም ተቀጥሬ ለመስራት ወሰንኩ። ወደ ሆቴሉም አመራው። አቤት፣ ምን ልዳሽ? የቅጥር ማስታወቂያ አይቼ ነበር። እሺ መልካም፣ ሂሳብ እንስማማና ወዲያው መጀመር ትችያለሽ። እሺ። እጅግ በጣም አመሰግናለሁ። እሺ። ሆቴል ውስጥ በጽዳት ተቀጥሬ በምሰራበት ሰዓት እጇን ዘርግታ ሰላም የምትባል የዛ ሆቴል አስተናጋጅ ተዋወቅኩ። ይሄኔ እንደ ጓደኛ ተቀራርበን ያለውበትን ሁኔታ ስነግራት ሲጀመር አንቺ እንዴት በዚህ እድሜ ጽዳት ትሰሪያለሽ? ለምን መስተንግዶ አገቢ? በዛ ላይ በቀን የምታገኙት ብዙ ነገር ይሸፍንልሻል ስትል መከረችኝ። ይሄኔ በሷ ሐሳብ ተስማምቼ ካሌብዬን ሳላማክረው ቀጥታ ስራ ጀመርኩ። እንዳለችውም ለጊዜው ቢሆንም በጣም ጠቀመን። ካሌብዬም ከቀን ወደ ቀን ለውጣችንን ሲያይ ያስሚን፣ ቆይ ምን እየተካሄደ ነው? እኔም ማላውቀው ነገር አለ እንዴ? ካሌብዬ ስራ መስራት ጀመርኩ እኮ። ምን አይነት ስራ? መስተንግዶ። ለምን ማለት? ካሌብዬ ቀን እስኪያልፍ ድረስ አንተም ትምህርትን እየተማርክ እኔም መስተንግዶን እየሰራው ኑሮ ማሸነፍ አለብን። ካልሆነ ግን የኔ ብርታት፣ የኔ ጥንካሬ እኔ እስኪ ልሳምሽ የባከነሜ ታየኝ ሲጨምር